It's on here now. The goalkeeper's beaten, and South Africa have got Gabriel Mataun. Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ምናነሳቸው ርዕሰ ጉዳዮች እንለፍ። እንግዲህ የጨዋታውን ጉዳይ በተመለከተ ቀደም ሲል አንስተናል። ከጨዋታው ጀርባ ደግሞ የነበሩ ጉዳዮች አሉ። አንደኛ የዓለም ዋንጫ እንግዲህ የዋንጫ ጨዋታ ለመጀመሪያ ጊዜ ነው በእረፍት ላይ 27 ደቂቃ ተቋርጦ አጠር ያለ ኮንሰርት የተመለከት ነው ትላንትና። እስኪ እሺ ስለ ሁሉም እናወራ። እኔ አስቤ የነበረው ስለ አርጀንቲናኖቹ ልክ ያልሆነ ባህሪ ነበረ። ይህም አዲስ ነገር ስለሆነ እንደው ቢነሳ ተስማምቻለሁ ጥሩ ነው በሚለው እንዴት እንዳገኙት አድማጮቻችን ቢነግሩኝ በጣም ደስ ይለናል። ግን ከጨዋታው በኋላ ደግሞ ከነበሩት ርዕሰ ጉዳዮች መካከል አንደኛ ሰዎች ከወደድነውም ወይንም ደግሞ ይሆናል ብለን ካሰብነውም በላይ ወደነዋል የሚል አስተያየት የሰጡበት እንደነበረ አይተናል። በዚህ በአካፋይ ወይንም ደግሞ የመጀመሪያው 45 ተጠናቆ ተጫዋቾች ወደ መልበሻ ቤት ከገቡ በኋላ ብዙ ጊዜ እንደምናውቀው ያው እግር ኳስን የሚመለከቱ ስቴዲየም ውስጥም የነበሩ ሰዎች ምግብም መጠጥም ለመግዛት ወጣ ብለው የሚመለሱበት አጠር ያለ ረፍት የሚያደርጉበት ነው። ተጫዋቾች ደግሞ ለሁለተኛው 45 ከአሰልጣኞቻቸው ጋራ የሚመካከሩበትና የተሻለ ነገር ለማምጣት ጥረት የሚያደርጉበት እንደሆነ ይታወቃል። አሁን ግን 27 ደቂቃ በመሀል የዓለም ዋንጫው እንግዲህ ተቋርጦ የረፍቱ ጊዜ ወደ 27 ደቂቃ ረዝሞ የተለያዩ ሙዚቃዎችን ስንመለከት ነበር። ማዶና ከረጅም ጊዜ በኋላ የታየችበት ነው። ያው እንደተለመደው ሻኪራም ተወዳጅ ሙዚቃዋን ያቀረበችበት ነው። እነ ጀስቲን ቢመር እንደዚህ ሀሳቦቻቸውን ወይም ሙዚቃቸውን ያቀረቡበት ነው። በጣም ደመቅ ያለና አጠር ያለ ኮንሰርት ያየንበት ነው። አንዳንድ አስተያየቶች ሳይ እንደዚህ ይሆናል ብለን አልጠበቅንም ነበር፣ ግን ተዝናንተንበታል፣ ጥሩ ጊዜን ያሳለፍ ነው የሚል የእግር ኳስ ተመልካቾች አስተያየት የነበረበት ነው። ይሄ በዚህ መንገድ ይቀጥላል ወይ በቀጣዮቹ ጨዋታዎች ላይ አናቅም፣ ግን ይሄኛው የመጀመሪያው ኤክስፔሪየንስ ስለሆነ እንደ ተለየ ነገር መነሳት ይችላል እና ሰዎችም ይሄንን እየተነጋገሩበት እንደነበረ አይተናል። ይሄ አንድ የሚነሳ ነገር ነው። ከጨዋታው በፊት የነበረው የመዝጊያ ስነ ስርዓትም ደግሞ እንደነ ቶም ክሩዝ አይነት በጣም ተወዳጅ የፊልም ባለሙያዎች መልእክት ያስተላለፈበት ነው። ሌሎችም ግን ካሜራ በደንብ እየፈለገ እነዚህን የሆሊውድ ዝነኞች ሲያሳየን ነበርና ብዙ በጣም የሚደነቁ የሚወደዱ ሰዎች ወደ ስቴዲየም ገብተው ጨዋታውን የተከታተሉበት ነው። ዶናልድ ትራምፕ እንደዚሁም ኢንፋንቲኖ ደግሞ ያው በጥይት መከላከያ ጀርባ ሆነው ይህንን ጨዋታ ያዩበት እንደነበር አይተናል። ለማንኛውም ይህንን ጉዳይ በተመለከተ አድማጮቻችን የፈጠረባቸውን ስሜት በጣም ቢነግሩን በጣም ደስ ይለናል። ሌላ ቅድም እናነሳዋለን የተባባልነው ጉዳይ የተጫዋቾች አጠቃላይ መዝጊያ ስነ ስርዓቱ መሀል ላይ የነበረው ቀድሞም የነበረው የተለያዩ ድምፃውያን የሙዚቃ ስራዎቻቸውን ያቀረቡበት የሙዚቃ የዳንስ ትርኢት የታየበት ነገር በዛ ብዙም የምመሰጥ ሰው ስላልሆንኩ ብዙም አልወድም እንዲያነት ለዛ ነው የናይት ክለብ ሰዎች ያወሩት ብዬ ተውኩት። ለየት ያለ ነገር ነው። እኔም እንደዚህ ይሆናል ብዬ አልጠበቅኩም ነበር እውነት ለመናገር፣ ግን ሳየው ግን አልደበረኝም እውነት። የማን ፐርፎርማንስ ወደድሽ? ያው የሻኪራም ደስ ይላል። ማዶና ነዝ ከዛ ሁሉ ጊዜ በኋላ ማለት ደስ ይላል። እሷ ደግሞ በሮናልዲኒዮ እና በሮናልዶ
ታጅባ ነበር የወጣችው። የጀስቲን ቢበር ጥሩ ነው ብቻ። በፊት ላይ ደግሞ አይሾ ስፒድም ነበረ። እንጆ አርገሻል እሱ? አልጠላሁትም። ኦኬ እኔ ኳሱም አላዝናናኝም፣ ዳንሱም አላዝናናኝ። በደንብ ግን አይተው ነበር? ትኩረት ሰጥተው ነበር ነው ወይስ? ያው እኔ እንግሊዝኛ ዘፈን ብዙም ብቻ አልወደድኩትም። እሺ ተይኝ። አሁን ማዶናን ከረሳዋት ከስንት ጊዜ በኋላ ኢኩድ ቢ የሚል ዘፈን ነበራት በፊት። እኛ ምን እንለው ነበረ መሰለሽ? እሱ ዘፈን ይኩስቲ እንለው ነበረ። በምንኛ? ምንም በእንግሊዝኛ ነው እንደፈለጋችሁ እንግዲህ። የማይክልን ዘፈን በትክክል ከነ ሊሪክሱ ዘፍነሽው ነበረ ያደረግሽው? እንደው ነገሩን አናምፔ ጅኖ ምናምን ያለ ነው። ዝም ብሎ ለማንም የማይደረገው አድርገን ምን ዘፈን አናምፔ ብሎ እንግሊዝኛ የለም። በቃ እንደዛ ይኖራል በሚል ነው ያኔ። መጨረሻ ላይ ትመጭና ሁዝቤድ እሷን ትይዣለች። ሌላውን ግን ለየት ያለ ነው። ለየት ያለ ነው። እሺ ወደ አርጀንቲናውያን ልክ ያልሆነ ተግባር እንሂድና በሱ ላይ ደግሞ እናውራ። እሺ ደስ ይለኛል። አንዳንዴ ይኸውልሽ ምንድን ነው መሰለኝ ሳምሪ፣ አለማክበር አለመከበርን እንደሚያመጣ ሰዎች ለምን እንደሚረሱት አላውቅም። መረሳት የሌለበት ነገር እሱ ነው። ሳታከብሪ መከበር የለም። አንዳንዴ ብቻ ሊሰራልሽ ይችላል፣ ግን ለሁል ጊዜ አይሰራልሽም። ገብቶሻል አይደል? ሁሉም ነገር ምላሽ ነው የምልሽ። ሰው አክባሪ ስትሆኚ ሰው ያከብረሻል። ሰው ወዳጅ ስትሆኚ በሰዎች ትወደጃለሽ። መልካም ነገሮችሽ በመልካም ይከፈላሉ። አለበለዛ ግን ተገላቢጦሽ ነው የሚሆነው። ተገላቢጦሽ ነው የምልሽ ስልሽ ማታከብሪ ከሆነ ያላከበርሽው ሰው ብቻ ሳይሆን ሰው አክባሪ መሆን የሚያቀትሽ መሆኑን ያወቀ እና እውነትን መኖር የማይፈራ ሰው ጭምር ላንቺ ያለው ክብር ይቀንሳል። አሁን ብዙዎች የሚናገሩት በዚህ ወቅት ላይ አርጀንቲና ብሔራዊ ቡድን ተጫዋቾች በተለይ ፔሬዴስ የሚባለው ተጫዋች የስፔኑን ተጫዋች አንገቱን ሲለው፣ ከዛ እንደገና ልጁ ከመውደቅ ሊነሳ ሲሞክር እንደገና ፍንጫው ላይ ሲለው ምን አመጣው አሁን ያንን የሚለው ላይ ነው በጣም ብዙ ሰው አስተያየት የሚሰጠው። ዓለም ግን አርጀንቲናን የተቆጣው አርጀንቲና ክብረ ቢስ ሆነችሳ ምን ነው ብሎ ጥያቄ የሚጠይቀው የስፔን ብሔራዊ ቡድን ተጫዋቾች ፖዲየሙ ላይ ወጥተው ሽልማቱን በሚቀበሉበት ሰዓት ላይ የአርጀንቲና ተጫዋቾች ጀርባቸውን ሰጧቸው። ያ ማለት የስፔንን ክብር ማየት አልፈለጉም። ያ ማለት ለአሸናፊ የሚሰጠውን ክብር መስጠት አልፈለጉም። አርጀንቲና በተለያዩ ጊዜያቶች የምናስታውሰው እንኳን በ1986 አሁን ደግሞ ይኸው በ2022 የዓለም ሻምፒዮን ሆናለች አይደል? ቆመሽ ታጨበጭቢያለሽ እኮ ሻምፒዮን ስለሆኑ ደስ ይልሻል ማለት እኮ አይደለም። መሸነፍሽን አይደለም እኮ ሴሌብሬት እያደረግሽ ያለሽው፣ ለጎበዝ የሚሰጠውን ተገቢ ክብር ትሰጫለሽ። ምክንያቱም ነገ ደግሞ አንቺ ጎበዝ ልትሆኝ ትችላለሽ። ነገ ደግሞ ባለድል ልትሆኝ ትችላለሽ። ነገ ደግሞ በጉብዝናሽ እዛ ፖዲየም ላይ የምትወጪው አንቺ ልትሆኝ ትችላለሽ። ስለዚህ እዛ ፖዲየም ላይ ወጥተሽ ሴሌብሬት ስታደርጊ ጉብዝናሽ በጥረት በመቻል በመስራት በመዘጋጀት እናም ከምንም በላይ በመቻል የመጣ ስለሆነ ነው ጎበዝ የምትባየው ነው የሚጨበጨብልሽ። ለሌላ እኮ አይደለም። ቀጠቀጥሽኝ ብለሽ እኮ አይደለም የምታጨበጭቢው። አይ ጎበዞች ናቸው ዌልደን ኮንግራትስ ብለሽ ነው የምታጨበጭቢው እኮ ለሌላ አይደለም። አርጀንቲናውያን ግን ለስፔናውያን የዋንጫ ሴርሞኒ ጀርባ ሰጡ። ይሄ የደቡብ አሜሪካውያን በተለይ ደግሞ የነ አርጀንቲና የነ ዩራጓይ ምናም ባህሪ ነው። በፍጹም ልትወጁ የምትሽው አይነት ባህሪ አይደል። በፍጹም ምክንያት ሰተሽ አይ ለዚህ እኮ ሊሆን ይችላል ምናምን የምትይው እኮ አይደለም። ይደረጋል። በቻምፒዮንስ ሊግ አርሰናል በፒኤስጂ ሲሸነፍ፣ በዓለም ዋንጫ ፈረንሳይ በአርጀንቲና ስትሸነፍ፣ ከዛ በፊት በነበሩትም የዓለም ዋንጫ ላይ የነበሩ መሸናነፎች ፈረንሳይ ስታሸንፍ በፈረንሳይ የተሸነፈው ብሔራዊ ቡድን እንደዛ እያደረገ ነው የሚሄደው። ዋት ሜክስ የአርጀንቲናን መሸነፍ ያውን ተበልጠሽ ያውን ተቀጥቅጠሽ ቅድም እንዳልነው ልዩነቱ በጉልህ ይታያል በሚያስብል መጠን
ብልጫ ተወስዶብሽ ተሸንፈሽ ምንድነው አምባጓሮ የሚያስነሳው ነገር? ለትንሽ አስመሰሉት እኮ በእውነት ነው የምልሽ። ይሄ ለትንሽ ስትሸነፊ ስሜታዊ የሚያደርግሽ ነገር አለ አይደል? ደርሼ ነው እንደዛ እኮ አይደለም የተሸነፉት እኮ በደንብ ነው። አሁንም ጨዋታውን ሳያይ የቀረ 1-0 ብቻ የሚለውን የሰማ የነጋበት እሱም እንደዛ ሊል ይችላል እኮ ጠባብ ሊመስለው ይችላል። ኖ ጠባብ አይደለም። አርጀንቲና ምንም አይነት ኢላማውን የጠበቀ ሙከራ አላረገችም። አርጀንቲና በሙሉ 120 ደቂቃው 2 ብቻ ሙከራ ነው ያደረገችው። የአርጀንቲና ሾት ኦን ታርጌት የመጣው 117ኛው ደቂቃ ላይ ነው። የስፔን የኳስ ቅብብል ከአርጀንቲና ጋር ሲነጻጸር በጥፍ በለጠ። የቅብብል ልክነት በፐርሰንታይል ሊቀመጥ ከተባለ የስፔናውያን ዶሚኔሽን በግልጽና በጉልህ ይታያል። እንደዚህ ሲሆን የበለጠ እንደዚህ ሳይሆንም ግን ሪስፔክት ታሳያለች። አርጀንቲና ለስፔን ክብር ማሳየት አልፈለገችም። እኔን ያበሸቀኝ የዛ ልጁ መደብደብ ቴሌቪዥኑ መልሶ ያሳየን ነገር አለ። እሱም ያናደኛል። ልክ ያልሆነ ነገር ማንም ቢያደርገው አልቀበለም። ፍትሐዊ ያልሆነ ነገር አንፌር የሆነ ነገር ላይ መሰብሰብ ደስ አይለኝም። የእውነቴን ነው የምነግርሽ። ማንም ያርገው ኢንክሉዲንግ ማይ ማም፣ የእውነቴን ነው የምነግርሽ። ክርስቶስን ደስ አይለኝም። እኔ ለምንድን ማናቸው አሁን እነሱ ከዛ እነ ዋልተር ሳሙኤል እነ ስካሎኒ ምናምን ሄደው የሚያባብሏቸው ምናምን ናቸው። ኧረ ልክ አይደለም፣ በእውነት ልክ አይደለም። እና እዚህ አትሌቲክ ላይ ለምሳሌ ምን አላቸው መሰለሽ? ይህ የመጠጥ ቤት ገብቶ ትንሽ ከቀመሰ በኋላ አምባጓሮ የሚለው ጠብጠብ የሚለው መስለው መጥቷል እንዴ! እና ሊያስታውሳቸው ነው የሚሞክረው። አሁን እዚህ አትሌቲክም ላይ ያለው ሰው ምንድነው የሚያስታውሳቸው መሰለሽ? ተበልጣችሁ እኮ እነሱ በአእምሮ እኮ ነው ጨዋታውን ይዞት የመጡት። እናንተ በጉልበት እኮ ነው። ይታይ ነበር እኮ አለመመጣጠናችሁ፣ ይታይ ነበር እኮ የተወሰደባችሁ ብልጫ ምናምን እያለ ያስታውሳችኋል። እና የሰጡትን ርዕስ እንዳለ በወስድልሽ አርጀንቲና ለምንድን ነው ራሷን ክብር ያሳጣችሁ ይላል። አርጀንቲና ዲስክሬስድ ዘምሰልፍስ ብሎ ነው የሚጀምረው ርዕሱ ላይ እኮ ነው የምልሽ። ይሄንን ብለሽ ሌላ ጸሐፊ ደግሞ አሁንም በዚህ አርጀንቲናውያን ልክ ያልሆነ ባህሪ ልክ ያልሆነ ተግባር ዙሪያ የጻፈውን አርቲክል ደግሞ ባነሳለሽ ሃው አርጀንቲና ተርንድ ዘ ፋይናል ደርቲ እንዴ! ያንኑ ነው የሚያሳይሽ። እንደዚህ ያለ ባህሪ፣ እንደዚህ ያለ ጠበኝነት፣ ያውም በዚህ መንገድ ተሸንፈሽ ለእኔ ልክ አይደለም። ለእኔ አይጠመኝም። እንደዚህ ማንንም ያስደስታል ብዬ እኔም አልገምትም። በጣም የሚያናድድ ነገር ነው ያደረጉት። እኔ እንደውም ይሄ በጨዋታው ላይ ጎልቶ የወጡትን እንዲህ አይነት የመደባደብ ነገሮችን ብቻ ሳይሆን በጨዋታው ሂደት ውስጥ ራሱ የሚያደርጓቸው ነገሮች የሚፈጥሩት ነውጥ ምንም አልተመቸኝም ነበር። በጣም በቃ ቤት ባህሪ ነው የመጡት። በቃ አሁን የኢንዞ ፈርናንዴዝ የቀይ ካርድን በተመለከተ አሁን ለምሳሌ ሁለተኛ ቢጫ ያየበትን የኩባርሲን ስታየው ምን ይሆን ተኮሰው ወደ ላይ ነው ያነጠረው እንጂ ተኮሰው ለዛ እኮ ነው ምን ያርገው ከዛ በላይ ካርድ እንድታይ በጣም እና በአጠቃላይ ግን ሁሉም ያሁን ለምሳሌ ከትላንትናው ጨዋታን በፊት እውነት ለመናገር ማካሊስተርን በሊቨርፑል ስናየውና በአርጀንቲና ብሔራዊ ቡድን ስናየው የሜዳ ላይ ባህሪው እንደዚህ ነው ወይ? በጣም ነውጠኛ ነው እዚህ ሲሆን በጣም የማይገባ ባህሪ ነው ሁሉም የአርጀንቲና ብሔራዊ ቡድን ተጫዋቾች ሲያደርጉ የነበረው እና ይሄ ምንም የምንቀበለውም ነገር አይደለም። ግን አንድ ትልቁ ነገር ራሳቸውን በቃ በዚህ መልክ ራሳቸውን ያዋረዱት ተብሎ የተገለጸው ነገር ግን የሚያስማማ ይመስለኛል። አፍተሮል የእግር ኳስ ጨዋታ ነው። በቃ የጨዋታውን ዲሲፕሊን መጠበቅ ያስፈልጋል፣ ግዴታ ነው። ከዚህ እኔ እንደውም አንድ በጣም ያሰብኩት ነገር አሁን ለሊዮኔል ሜሲ ሲባል ሊዮኔል ሜሲን በጣም ብዙ ሰዎች ስለሚወዱ ስለሚያደንቁት የአርጀንቲና ብሔራዊ ቡድን ደጋፊዎች ሆነዋል። ይሄ ምንም ጥርጥር የለውም። በትላንትናውም ጨዋታ ላይ ከዚህ በፊትም በነበረው ጨዋታ ላይ በጣም ብዙ ደጋፊዎች አሉ። አሁን ሊዮኔል ሜሲ ከብሔራዊ ቡድኑ ውጭ ሲሆን የአርጀንቲና ብሔራዊ ቡድን ደጋፊዎች ማለት
ሊዮኔል ሜሲን ብለው ወደ አርጀንቲና ብሔራዊ ቡድን የተሳቡ ሰዎች እንዴት ባለ መንገድ ነው ድጋፋቸውን ሊያስቀጥሉ የሚችለው የሚል ሀሳብ ሁሉ ሲመጣብኝ ነበር። አሁን ትላንት ሊዮኔል ሜሲ ያው የተለመደ ጨዋነቱን ነው ሲያሳይ ነበረው። እኔ ምንም ከሊዮኔል ሜሲ የጎደለ ነገር አላየውም። እንደውም ሊዮኔል ሜሲ የተሻለው የተባሉትን ጥረቶች ከተጫዋቾቹ በተሻለ መንገድ ያደረገው እሱ ነው። ግን ሌሎቹ ተጫዋቾች በጣም በጣም የሚያሳፍር ባህሪ ነው ሲያሳዩ የነበረው እና ይሄ የሚታይባቸው በቃ የራሳቸውን በጣም በቃ የማጋለጥ ነገር ግን በተለይ በመጥፎ ባህሪ የማጋለጥ ነገር ግን ትላንትና በደንብ እየታየ ነው እና ብዙ የእግር ኳስ ደጋፊዎችንም ደግሞ ያሳዘነ ነው። ለምን እንደዚህ እንደሚያደርጉ ለምን በዚህ ሁኔታ ውስጥ መቆየት እንደፈለጉ ስለ ራሳቸው የሚሰማቸው ስሜት ምን እንደሆነ በትክክል ሊገባኝ አልቻለም እኔ እና አሪፉ ነገር ግን በጨዋታም ተበልጠው በባህሪም ደግሞ ተበልጠው አሁን በስፔን ብሔራዊ ቡድን በኩል ሊሰጥ የነበረው ምላሽ በጣም ዲሲፕሊንድ ነበሩ እነሱ ጨዋታው ላይ ያን ያክል ለነውጡ የሚያጋግል ነገር አላደረጉም። አይ ይኸውልሽ እነዚህ አርጀንቲናውያን ኦልሶ በአብዛኛው ሳውዝ አሜሪካን ስንትን ናቸው። ፕሮቮኬቲቭ ነገር ነው ተንኳሽ ነገር አለውና የትንኮሳው የመጨረሻ ውጤት አንቺ ዋጋ የምትከፊበትን ያረጉሻል። ግን አሁን እኔ ፋይናሊ ስለ ሊዮኔል ሜሲ ለብቻው አንድ ፕሮግራም የምንሰራበት ይኖረናል በእርግጠኝነት። ግን ስለ ሊዮኔል ሜሲ ግን አሁን አንቺ ቲፕ ያረግሽውን ነገር ተከትሎ የሆነ ነገር ማለት ይገባል። ለሊዮኔል ሜሲ ያለን ክብር ትላንት ቀዝቃዛ የዓለም ዋንጫ የፍጻሜ ጨዋታን ስላሳለፈ ትላንት ሳይሆንለት ስላየን ወደኋላ የሚመለስ አይደለም። ለሊዮኔል ሜሲ ያለን አድናቆት ለሊዮኔል ሜሲ ያለን ክብር ምንም ወደኋላ የሚመልሰው ነገር የለም። ባለበት ነው የሚቆየው። ሊዮኔል ሜሲ አይናችን ያየው ልባችን የሚመሰክረው ጭንቅላታችን ያመነውና የተቀበለው የዓለማችን የምንጊዜውም ምርጡ እግር ኳስ ተጫዋች ነው 100%። እንደዛም ቢሆን ግን ተበልጠው ሲሸነፍ አምኖ መቀበል ግን ትክክል ነው። ሊዮኔል ሜሲ አምኖ ለመቀበል የተቸገረ አይመስለኝም። ሜዳው ላይ ቁጭ ባለ ጊዜ የስፔንም የአርጀንቲናም ሰዎች እየመጡ እያቀፉት መልእክት ያስተላልፉለት በነበረም ጊዜ ስሜቱን ይገልጽበት የነበረውን ነገር ስንመለከት ወይም ትዝ እንዲለን ስናደርግ የሚመጣልኝ ነገር ምንድን ነው? አክሰፕት አድርጎታል የሚል ነው። ጨዋ ነው። በኋላ የብር ሜዳሊያውን ከተቀበለ በኋላ የአርጀንቲና ዜጎች የአርጀንቲና ብሔራዊ ቡድን ደጋፊዎች ሜሲ ሜሲ እያሉ ከሽንፈቱም በኋላ ይጮሁ በነበረበት ጊዜ ሆድ ብሶ ታየ ነው። አላስደሰትኳችሁም ነው። ይሄንን የመጨረሻ ደስታ ይሄንን የመጨረሻ ሳቅ ሊሰጣችሁ ፈልጎ ግን ከአቅሙ በላይ የሆነች ስፔን ስለመጣችበት ያሳይሳካለት ቀርቷል። ሊዮኔል ሜሲ ቦታው ባለበት የሚቆይ ባለበት የሚጸና ማንም የማይነካውና የማይሸረሽረው ነው። ኮሌክቲቭ የሆነው የስፔን ኳሊቲን ግን ምንም ማድረግ አትችል። ከጨዋታው በፊት ሊዮኔል ሜሲ ያስተላለፈውን መልእክት አይታችሁታል? ቅዳሜ የነበረውን የቡድን ሁኔታ የሚገልጸውን ፎቶግራፍ ተጠቅሞ ያስተላለፈው ነገር ነበረው። በዛ ያስተላለፈው መልእክት ላይ ያለውን ነገር አሁን መድገም የበለጠ ወርዝ ያደርጋል። ሳምር ምንድን ነው ያለው ሊዮኔል ሜሲ? አንድ ነገር ልንገራቸዋል። በእነዚህ አብረን በሆንባቸው ጊዜያቶች ውስጥ ዋናው ነገር ምን አሸነፍን የሚለው ባይሆን ደስ ይለኛል አለ። በዋዜማው ነው ምን አሸነፍን ምን አሳካን፣ ስላሸነፍናቸው ታይትሎች አይደለም፣ ስለ ኮፓ አሜሪካው 2022 ላይ ስለተሳካው የዓለም ዋንጫ ምናምን አይደለም። ጉዟችንን ደስተኛ ጉዟችንን እንደ ቤተሰብ ለማድረግ የለፋችሁ ሰዎች በሙሉ የለፋን በሙሉ እዛ ውስጥ ነው ደስታ ያለው፣ እዛ ውስጥ ነው ቁም ነገር ያለው ይላል ሊዮኔል ሜሲ። እዛ ውስጥ ነው ደስታ ያለው፣ እዛ ውስጥ ነው ክብር ያለው። ኢንጆይ ማድረግ ያለብን ያንን ነው አለ በዋዜማው። አይ ቲንክ ዛትስ ትክክል የሆነው ነገር እሱ።
አርጀንቲናውያንም ትናንትና ተጫዋቾቹ በተለይ ይህንን ልክ ያልሆነውን ተግባር የፈጸሙ ተጫዋቾች ማሰብ የነበረባቸው ይህንን ሁሌ ልታሸንፊ አትችይም፣ እንደዚህም ተበልጠሽ ልትሸነፊ ትችላለሽ። ይህንን ለመቀበል ካቃተሽ ጨዋነት የለሽም ማለት ነው። እያንዳንዱን ሰው ያመሰገነበትን መንገድ የቡድን ጓደኞቹን አንዳችን ለአንዳችን ምን ያህል እንደቆመን አንዳችንን መከራ እንዳያገኘን ምን ያህል እንደተከላከልን ይሄ ስብስብ መቼም ቢሆን በማንም አይረሳም፣ እንዳይረሳ አድርገን አስቀምጠነዋል አለ። ሂዝ ራይት 2022 ላይ የሰሩትንም ይሁን ዘንድሮ እስከ ትላንትናው የፍጻሜ ድረስ በቃ የ2026 የዓለም ዋንጫ የምድብ ማጣሪያ ራውንድ ኦፍ 32 ራውንድ ኦፍ 16 ኳርተር ፋይናል ሰሚ ፋይናል ማይነስ ፋይናሉ አርገሽ ስትይ አርጀንቲና ትዝታችን ናት። አርጀንቲና መነጋገሪያችን ናት። ሜሲ መደነቂያችን ነው። ሜሲን በተመለከተ በዚህ ዓለም ዋንጫ ላይ ስናወራ የተጠቀምናቸው ቃላት፣ ዓለም ሲጽፍ የተጠቀማቸው ወርዶች በሙሉ ስለ ሊዮኔል ሜሲ እና ስለ እሱ የተለየ ጉብዝና ለመግለጽ ምን ያህል እንደተቸገረ እነ ሳምራዊ ጣዕመም እርዱን ብለው እንደነበረ መርሳት የለብን። እውነቴን ነው የምነግርሽ። ሰው እዛ ጋ ነህ፣ እግር ኳስን አክብረሃታል፣ እግር ኳስን አስከብረሃታል። በእግር ኳስ ተወዳጅነት ውስጥ ትልቅ ሚና አለ ሊዮኔል ሜሲ። በእውነት ለመናገር በቃ ሲያለቅስ አለማዘን አልቻልኩም እኔ። ያለቀሰው ግን በስፔን ተሸነፍኩ ብሎ ግን አይመስለኝም። ስላልነገረሽ በትርጉም ልንለያይ እንችላለን። አረዳድ ላይ የተለያየ ሊሆን ይችላል ስሜታችን። አርጀንቲናውያን ሞቅ ያለ ነገር አደረጉለት ወደ መልበሻ ቤት ከመሄዱ በፊት አቃተው። አይ ቲንክ ሂ ዋንትስ ቱ ጉድ ሞር ግን አልቻለም፣ አልሆነም። ስለዚህ ይህንን አምኖ መቀበል ነው ያለበት። ይሄ ኢቨንት በጣም መነጋገሪያ ነበረ ዓለም ዋንጫው ላይ። ዓለም ዋንጫው ዶናልድ ትራምፕ እንዳወሩት ነው። እስከ ዛሬ ድረስ ካያችሁት ዓለም ዋንጫ 4 እና 5 እጥፍ የበለጠ ነው። ተው እሱን ተው፣ አንተ ሰውዬ ተው። አይ ተው፣ እውነቴን ነው፣ ልክ አይደለም። ኧረ በመድኃኒዓለም ኧረ በምንም ከካታር ጋር አይገናኝብኝም ለእኔ። አዎ አይ እንደዛ አይደለም፣ ግን እሳቸው ያው እዛ ስለተካሄደ የራሳቸውን አሻራ ለማሳረፍ በጣም ትልቅ ጥረት ያደረጉበት ስለሆነ የራስን ማጉላት እና እኔ እንደውም ስለ እግር ኳስ አሁን የተሻለ ያወቁ ይመስለኛል። ምንም አያውቁ አይደለም ያወቁ ይመስለኛል ስለ ምን ያክል ተወዳጅ እንደሆነ ምን ያክል ተጽዕኖ መፍጠር እንደሚችል ይሄ ህጎቹን አጫወቱን ምናምኑን ማለት አይደለም፣ ግን አጠቃላይ እግር ኳስ የሚፈጥረውን ተጽዕኖ ግን በደንብ የተረዱት ይመስለኛል። ለዛ ነው የራሳቸውን አሻራ ለማሳረፍ የሚሞከረው። ከዚህ የበለጠ አሜሪካ እንድትጠቀምበት፣ ከዚህ የበለጠ አሜሪካ እንድትከብርበት፣ ከዚህ የበለጠ አሜሪካ ከፍ ብላ እንድትታይበት ማድረግ ይችሉ ነበረ ዶናልድ ትራምፕ። አሜሪካውያን ይህንን ማድረግ ይችሉ ነበረ። በተለያዩ ፖለቲካዊ ጉዳዮች፣ በተለያዩ ሀገራት ጉዳይ ላይ በራሷ ኢንትረስት ጣልቃ ትገባለች አይደል? ያ አሜሪካንን በተመለከተ ዓለም ያለውን አረዳድ ያዛባዋል፣ የተለያየ አቋም ይይዛል። እኔ አሜሪካ ለራሷ ቤስት ኢንተረስት የምትሰራውን ስራ እኔ ብዙ አልቃወምም። ለራሷ ቤስት ኢንተረስት መስራት የማይችል ብዙ ሀገር ስላለ ገብቶሻል ምልሽ። ለራሷ ቤስት ኢንተረስት የምትሰራቸው አንፌር የምላቸውም ነገሮች አሉ ምናምን፣ ግን በዛ የሚፈጠረውን ይሄ የተበታተነ ስሜት ወደ አንድ ልታመጭ ይህንን የመሰለ መድረክ አለ። ገባሽ? ግን ፎር ሮንግ ሪዝን ደግሞ በጣም በተደጋጋሚ ተነሱ። በፎር ሮንግ ሪዝን ያውም ለማይረባ ነገር። ለምሳሌ የሶማሌውን ዳኛ መከልከል፣ ለምሳሌ የኢራን ተጫዋቾች ላይ ያ ሁሉ ነገር ሲደረግ፣ ከዛ እንደገና ደግሞ ቦሎጋን የሚባለው ተጫዋቻቸው በቀይ ካርድ ሲወጣ ቀይ ካርድ ሲያስነሱ፣ ከዛ እንደገና እያልሽ ማአት ነገሮችን ብታነሽ ልክ ነው። በጣም ከለርፉል የሆነ ነገርም ሰጥተዋል። ግን እነዚህ ማደብዘዣዎች መቅረት የሚችሉ ነበሩ። አሁን የሶማሊያዊ ዳኛ ሄደ እና እዛ ገባና የዓለም ዋንጫን አጫወተና ያው መርህ ነው ምናምን ይሉሻል። አይ ቲንክ እነሱም አንዳንዱን ያውቁታል ልክ አለመሆኑን፣ ግን ወደኋላ መመለስን አይወዱም መሰለኝ።